ምን አለ መሰለሽ ሩታ በእውነት ተጎድታለች። ብዙ ነገር አይተናል። ብዙ ነገር አሳልፋለች። እስካሁን ከእርግዝናዋ ጀምሮ እስካሁን በመከራ ውስጥ ነው ያለችው። አሁን ደግሞ አብርሃም አልፈርምም ያለበት ምክንያት የራሱ የሆነ ምክንያት አለው። ምክንያቱም ንብረቶቹን መኪናውን ጭምር በሄርሜላ ስም አድርጎታል። ዛሬ ጠዋት ሽማግሌ መጥቶ ነበረ፣ ተሰብስቦ ነበረ። ነገር ግን ሳይግባቡ ምንም አይነት ውሳኔ ላይ ሳይደርሱ በብጥብጥ ነው የተለያዩት እና አብርሃም ቀድሞ ንብረቱን አሽሽቷል እንዳለ በሄርሜላ ስም አድርጓል እና ሄርሜላ አሁን ላይ የለችም ማለት እየተፈለገች ነው። ነገር ግን እስካሁን አላገኟትም። እሷንም ለማናገር ሞክረው ነበር የመጡ ሽማግሌዎች። ነገር ግን አብርሃም ቅድመ ዝግጅት አድርጎ ምንም አይነት ተጨባጭ ንብረት እጁ ላይ እንደሌለ ነው የምናውቀው። ላለማካፈል ብሎ እንዳትካፈለኝ ብሎ አስቦ ይመስለኛል። እንግዲህ ይሄ በእውነት መደረግ የሌለበት ነገር ነው። በሄርሜላ ስም አድርጓል ያለውን ንብረት እና በጣም ነው የሚያሳዝነው በእውነት። እኔ ሴት እንደመሆን አንጻር በጣም ተሰምቶኛል። ሩታ ማለት ከእርግዝናዋ አንስታ እስካሁን ድረስ በመከራ ውስጥ ነው ያሳለፈችው ልጅቷ። አሁን ደግሞ ንብረቷን በምትጠይቅባት እንግዲህ አብረው ነው ያፈሩት። እያየን አይናችን እያየ ነው እነዚህ ልጆች አብረው ሰርተው ያፈሩት እንጂ የራሱ የሆነ ንብረት የለውም። በእርግጥ እሷ ስላላሰበች ይሆናል ንብረቶቹ ሁላ በሱ ስም የነበሩት። በሱ ስም ስለነበሩ አሁን ላይ ቀጥታ ወደ ሌላ ሰው አዘዋወረው እና በጣም ነው የሚያሳዝነው። በጣም አሳዝናኛለች። ጉድ ጋይስ ጉድ 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 ጉድ። ትላንትና ያንን ካያችሁ በኋላ ዛሬ ጠዋት ጋሽዬ ሩታን የአንድ ቀን ጊዜ አይደል የ24 ሰዓት ጊዜ አይደል አብርሽ የተሰጠው ከፍርድ ቤት ወደ ፍርድ ቤት ለመሄድ ማለት ነውና ሽማግሌ ሰብስበው ነበረ ጠዋት ማለት ነው። ጠዋት ሽማግሌ ተሰብስበው ነበር። ሩታ አልተስማማችም። እንዲሁም ደግሞ ያለውን ንብረት ምናምን ለልጄም ይሆናል ብላ ድርሻዋን ሪፖርት ለማድረግ ስትሄድ የተሰማው ጉድ ልንገራችሁ። ሄርሜላ የጠፋችበትንም ጉድ እነግራችኋለሁ ማለት ነው። መኪናው በሄርሜላ ስም አዟዙሮታል። ሄርሜላ አብርሽን መጠጥ አጠጥታ በስካር መንፈስ እንዲፈርም አርጋ ወረቀት ላይ አስፈርማ መኪናውን ወደ እሱ ስም እንዳደረገች እሱ ወደ ሄርሜላ ስም እንዳደረገ ምናምንና ተነጋግረውበት እሺ እንዳላት ምናምን ሩታ መረጃ ደረሳት ማለት ነው። አያችሁ፣ ለዚህ ነው የጠፋችው። ይሄ ስለተነቃባት ነው ሄርሜላ የጠፋችው። ይሄ ስለተነቃባት ነው። የለችም፣ ጭራሽ ቤቷ ራሱ የለችም፣ አብርሽ ጋር የለችም። ስልኳ ሲደወል አይሰራም። ስለዚህ ሩታ ነቅታለች። አሁን ሩታ ነቅታለች። አልስማማም ብላለች ማለት ነው። ስለዚህ እሱ አልስማማም ስትለው በግድ ሊያስፈርማት እየሄደ ያለው ለምንድን በግድ ልታስፈርመው ስትሞክር እሱ አልፈርምም የሚለው ለምንድን ነው? ይሄ ጉዱ እንዳይወጣበት ነው። ሚስጥሩ እንዳይወጣበት ነው። ለሚስጥሩ ተጨንቆ ነው። ስለዚህ ወደዳችሁም ጠላችሁ ማለት ነው አብርሽ አሁንም ቢሆን ከሄርሜላ ጋር ያለክን ነገር ሳታቆም እንዲሁም ደግሞ ጋሽዬ ራሱ ለምንድን ነው ሩታን የሚያስጨንቋት? ለምንድን ነው የሚያስጨንቋት? ሩታን ታረቂ እያሉ በጣም እያስጨንቋት እንደሆነ ሰምተናል። ልጆትን ነው መቆጣት ያለበት። ልጆት እኮ ነፍሰ ጡር ሆና ጀምሮ እኮ ነው እሱ ከሄርሜላ ጋራ ሲንዘላዘል የነበረው። ስለዚህ ሩታን አታስጨንቋት። ሩታ አስፈርሚ፣ ወረቀትሽን አስፈርሚ። ብትታረቁ ደስ ይለናል። ግን አብርሽ ከሄርሜላ መቼም ቢሆን አይርቅም። እውነት ነው የምነግራችሁ። ሄርሜላ አብርሽን ብላክሜል አድርገዋለች። ገባችሁ? የያዘችበት ነገር ይዛበታል። ስለዚህ አብርሽ ወዶ ሳይሆን ተገዶ ከሄርሜላ መለየት አይችልም። ስለዚህ እስከ መቼ ነው የምትቃጠዩ? አንቺ እስከ መቼ ነው በሱ ጉዳይ የምትጨነቂው? ሩታ የራስሽን ህይወት መኖር አለብሽ። ኦኬ። አሁን ብዙዎቻችሁ ምን ትላላችሁ? ሲታረቁ እንዴት ነው የሚታረቁት? ንገሩኝ እስኪ። እንዴት ነው የሚታረቁት? እሱ እኮ የሚያድረው ከሄርሜላ ጋር ነው አይደል? ሚዝናናው ከሄርሜላ ጋር ነው አይደል? ትዳሩ እንዲበተንበት ካልፈለገ ዛሬ ነው እንዴ ፈርም ሲባል እሷ ወስና ስትመጣ ነው እንዴ? ብዙዎቻችሁ አሁን ሩታን እየሰደባችሁ ያላችሁ አላችሁ። የሩታን ችግር ለእናንተ ይስጣችሁ እንዳለ ታሳዝኑኛላችሁ። ሴቶች ናችሁ። ባሏ እንደፈለገ እየማገጠ በላይዋ ላይ ሌላ ሴት ይዞ 150 ጊዜ ሲደራርብባት የነበረችን ሴት እያቋሸሻችሁ ያላችሁ ሰዎች ፈጣሪያችሁ ልትፈሩ ይገባል። እሺ፣ ልትፈሩ ይገባል። ዛሬ ሄዳ ነበር። እሷ ሄደች ያለውን ንብረት ባንክ ውስጥ ያለውን ሳንቲም ለማሳገድ ኢቨን እንኳን ባንክ ውስጥ እንኳን ሳንቲም የለም። ሳንቲሙ እንዳለ አውጥቶታል። ያገኘችው 10,000 ብር ብቻ ነው። ገባችሁ? መኪናው በሱ ስም አይደለም ያለው። ኦኬ፣ በሱ ስም አይደለም ያለው። ኦኬ፣ ሌላ ቤት አለ፣ ሪል ስቴት አለ።
እሱ ብቻ ነው ያለው እስካሁን ድረስ የጋራ ንብረት ተብሎ የተቀመጠው። ሌላው እንዳለ ምናልባት አሁን እሱንስ ሊቀይር አስቦ ቢሆንስ? ከዛ እሷ በባዶዋ ንብረቱን ካሸሸ በኋላ እሱ ከሀገር ቢወጣ እሷ ባዶዋን ብቻዋን ልጇን ታቅፋ እንድትቀመጥ ነው የምትፈልጉት? ስለዚህ መፈረም አለበት። ሩታ እንዳትፋችሁ፣ አብርሽም በፍጹም መፋታት የለብሽም። በቃ እንዲፈርምልሽ ነው ማድረግ ያለብሽ። ሊፈርምልሽ ይገባል። መፈረም አለበት። እንዴ ህይወት እንደ ቀልድ መጫወቻ ናት እንዴ? ሊሆን አይገባም። በጭራሽ መሆን የለበትም። ስለዚህ እኔ እውነቴን ነው የምነግራችሁ፣ የሩታ ጠበቃ ጎበዝ፣ ይሄንን እንኳን ለማጣራት ሄዶ ይሄው መኪናው በሌላ ስም እንደሆነ አጣርቶ መጥተዋል ማለት ነው። ስለዚህ ከዚህ በላይ መረጃ ምንም የሚያስፈልግ ነገር የለም። ስለዚህ አሁንም ቢሆን ወደ ህግ መሄድሽም ማቆም የለብሽም። ከተስማማ ያለውን ንብረት በሙሉ ባንቺም በሱም ስም ያድርግ። ያሸሸውን ንብረት በሙሉ ይመልስ። ኦኬ ይመልስ። ሄርሜላ እንግሊዝ ሀገር ቤት ሰው እንዳላት ሰምተናል። ፕሮሰስ እንዳስጀመረች ሰምተናል። ስለዚህ ይሄንን ነገር ደግሞ ሊስተካከል ይገባል። ትዳሩን ካልፈለገ ትዳሩን ፈቶ ነው እንጂ መሄድ ያለበት። ማንን የትዳር እስር ቤት ውስጥ አስቀምጦ ይሄዳል እንዴ? ስለ ልጁ ዛሬ ነው እንዴ ልጅ አታሳየኝም ብዬ? ልጅክን መች ከለከለችክ? እሷ መጀመሪያ ራስክ ነክ ልጅክን ማየት ያልፈለግከው፣ ሄደ መጠየቅ ያልፈለግከው። ስለዚህ ንብረት ከምታሸሽ አሁንም ቢሆን ራስክን አስተካክለ ወደ ቤት መመለስ ከፈለግ ተመለስ። አለበለዚያ ግን ሩታ ወደ ህግ የሄድሽበትን ጉዳይ በፍጹም ማቋረጥ የለብሽም።